እግዚአብሔር በሳቅ ሞትኩ ዛሬ ማለት ነው። እና እንዴ እስኪ እስከምንፋታ ድረስ ትንሽ ተረጋጋ። ልታገባ ነው የፈለግ? ፈጣሪ ሆይ ገና ብዙ እንሰማለን ዘንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። ይቅርታ ቪዲዮ ተቋርጦ ስለነበረ ነው ቤተሰብ ማለት ነው። እንግዲህ ዛሬ ትፈርማለህ ወይስ አትፈርም? ትፈርማለህ አትፈርም? እውነት ለመናገር ሩታና አብርሽ የተገናኙ በቁሳቁስ አይደለም የተገናኙ፣ በፍቅር ነው የተገናኙ። ግን አብርሽ ጥፋቱን አንድ ቀን አምኖ አያውቁም። ቤተሰብ ጥፋቱን እንዶ አውቆ እኔ አጥፍቻለሁ ይቅርታ ብሎ ይቅርታ ማለትን ትቶ ሌላ እልህ ውስጥ ይገባል። አንተ እኮ ምን አይነት ሰው ነህ ግን? ለቤተሰብ ክብር የለውም፣ ለራሴ ክብር የለውም። በጣም ከሰው በታች ሆናል። ጌታን ምን አክንቶ ነው እናንተ? ልብ እንዴ! በዚህ ልክ የልብ ልብን አገኘ። ለምንድን ነው የረሜላ ምንድን ነው ያስቀመስከ? ምንድን ነው ያስቀመሰችው? እውነት ለመናገር ጥያቄ ሆነብኝ። ይሄ ነው ቤተሰብ። በጣም ነው የጠገበ። እኔ እንጃ የአብርሽ ድሮ አይደለም፣ በጣም ተቀይሯል። ጭራሽ አንቺ ነሽ ምትደውይልኝ፣ አንቺ ነሽ ሜሴጅ ምጽፊልኝ፣ እኔ ደውዬልሽ አላቅም። እንዶ እኔ ኩርፍቱ ይቼ ትደውላለሽ ስለ ቀናሽ ስለምትጨራጨር ነው ይላል። እንዴ ጉድ ፈላ። ልጁ ምን ሆኖ ነው እናንተ? ሴት ልጅ ደግሞ ከቆረጠችው ቆረጠችው። እውነት ለመናገር በቃ ፈርማልኝ አለች አይደለ? ማፈረም ነው በቃ ማፈረም ነው። ጥፋትን ደግሞ አውቃ አጥፍቻለሁ ማለት ነው ትቶ ደግሞ ሌላ ነገር ውስጥ ይገባል። አንተ ምን አይነት ሰው ነው ግን? በጣም ተቀይሯል ልጁ። በአንድ ሳምንት ውስጥ ካላሌ ሴት ጋር ስለሆነ ይህ ሁሉ ንግግር ለምን አስፈለገ? ንቀት ደግሞ በሩታ ምክንያት እኮ ነው ከላይ የወጣ ማለት ነው። የሚዲያ ሰውም እንደዚህ ታዋቂ የሆንከ ማለት ነው። ይህ ሁሉ ራሳ ለካ ሰው ገንዘብ ሲያገኝ ሁሉም ነገር ጥቅሙን ሲያገኝ ሰው ይጠግባል። እንዳንተ የጠገበ ሰው በህይወት አይቻላቁም በሚዲያ ማለት ነው። በጣም ነው የጠገበ ማለት ነው። ሄርሜላ ምን እንዳስቀመሰችው አናቁም ቤተሰብ ማለት ነው። ቃራን የበላ ልጁ ማለት ነው። ሩታ ትክክል ናት። በቃ ፈርማለኝ ካለችው ማፈረም ነው። ይህ ሁሉ ጭቅጭቅ እኮ አስፈላጊ ነው ብዬ አላምነው። ምክንያቱም ሩታ ልክ ናት። እስከ መቼ ነው ከአንተ ጋር ተቃጥላ የምትኖረው? አንተ እንደፈለክ ሸሸ ገዳይ እያልክ ከራቆታም ሴት ጋር እንደፈለክ እየሆንክ ትዳሩን ሳትፈታ ከሌላ ሴት ጋር የተዘላዘለች ሩታ ያንተ ይቃናት እንዴ? ቁጭ ብላ አንተ የምትጠብቅ አንተ እንደፈለክ እየሆንክ ልጄ ነው እንኳን ለልጅክ እንኳን አታስቡ ልጄ። ኧረ በስመ አብ! ይሄ ምን አይነት ሰው እንደሆነ አላቅም። አብርሽ ተብዩ ማለት ነው። እኔ ገረመኝ ይሄ ነው በቃ ንግግሩ። በጣም እንጨት ደግሞ አፌን አውጥቶ ይናገራል። የሚባል ነገር የለም። ጥፋቱን አምናው እንኳን ይቅርታ ማለት ትቶ ደግሞ ብዙ ነገር ይናገራል። እንዴ ጥፋት ላይ ጥፋትን እያደረግ ሴቶቹን በህይወትክ እያመጣ ከ10 ሴት ጋር እየሄድክ ሚስቱን እያስረገጥከ ነው ያለ ማለት ነው። አንተ እኮ ለሩታ ክብር የለውም፣ ለወንድምክ ክብር የለውም። አንተ አሰዳቢ ለአባትክ እንኳን ማለት ነው። ያንተ አሽቃባጪ ሁላ አብርሽ ትክክል ነው፣ አብርሽ እኮ ትክክል ነው። ለወንድ ልጅ ደግሞ ምን አይነት ስራ ሰርቶ ጃግና እንደምትሉ አላቅም። ይሄ ሴት ማለት ነው። ከሴት ቂጥ ስር ማይጠፋ ወንድ ደግሞ ይሄ ለትዳር ይሆናል። አንተ እውነት ለሩታ ክብር ቢኖር እርጉዝ የሆነች ጊዜ ከሷ ጎን ነበረ። ልጄን ብቻ ስጭኝ ነው ማሳደግ አቃተኝም ይላል። ደግሞ አያፈራም። እሱ 9 ወር ሙሉ ሆድ ውስጥ እንደተሸከመ ልጄን ብቻ ስጭኝ። አንተ ልጅን ብቻ ነው እንደምትፈልገው? ደፋ ደግሞ ሩታ ፈርማለኝ አለችው። ህግ እኮ ነው ህግ የሚያከፋፍለው። ሩታ ቁሳቁስ አይደለም አሁን ፈልጋለሁ ያለችው። ጉድ እኮ ነው።
ሩታ አሁን ናይና ውሰጂ፣ ሁሉም ነገር ናይና ውሰጂ፣ ለዚህ ቁሳቁስ ለይቃ ብለሽ ነው ታዲያ ይህ ወረቀት የምታስፈርሚ ይላል እንዴ? ጉድፈላ። ህግ እኮ ነው፣ ህግ ነው የሚያከፋፍልላቸው። ያላቸውን እኩል ያከፋፍላል። ሩታ ብቻ አይደለም ሄዳ የምትወስደው፣ መፈረም ነው። ፈርማ ከተባልከ መፈረም ነው። ሌላ እልህ ውስጥ መግባት ጥሩ አይደለም። ሩታ እኮ እንደ ሩታ የታገሰ ሴት የላችሁ። እውነት እንደ ሩታ የታገሰች ሴት የላቱ። ማንኛውን ሴት የሚታግስ ሰው የለም እንዳንተ። ከማንም ሴት ጋር እንደፈለግ የተዘላዘልክ ደግሞ ሚስት ላይ መታ አፌን ትከፍታለህ። ፈረንጆ እኮ ትክክል ነው። ከአንተን ተከትሎ ሁሌ ይሄ ነገር ይቅርብ፣ ትዳርክን አትበትነው፣ ሩታ ይሻላል ያለ ብዙ ነገር እየተናገረክ ነበር። አንተ ግን የፈረንጆ ምክርን መቼ ትሰማለህ? የራስ ስሜት ብቻ ነው አንተ የምትሰማው። ወይኔ የአንተ ቡችሎች ወሬ ነው የምሰማው። አንተ አሁን ምንድን ነው አቤላ ከአንተ ስር እንደሚያሽቃብጡ ሩታም ጋር ፈረንጆ አለ ማለት ነው። ስለ አብርሽ ይገበኛል አላለ አቤላ። ፈረንጆም ደግሞ ስለ ሩታ ይገበኛል አለው። ይኸው አያችሁ፣ እሱ እንደፈለገ ከአንተ ዙሪያ ያሉ ሰዎችን መቼ ከህይወት አስወጣው። ሩታም ደግሞ እንደፈለገችው ማረግም መናገርም ትችላለች ማለት ነው። ይሄ ጭራሽ አያፍርም እንዴ? እውነት የሚዲያ ሰው ሆነ። እውነት ሩታና አብርሽ ከተለያዩ አብርሽ ቻናሉ እንደዚህ ነው የሚተኙ። ጌታ ነው የምላችሁ ብዙዎቹ። በቃ አሁን እሱ የሚሰራው ስራ ሁሉም ሰው ጠልቶታል። ጠላ ሰው ሁሉ እውነት ለመናገር ማለት ነው። ሁሉም ሰውን የጠላ ማለት ነው። በስራው የሚሰራው ዝሙት። ይህ እኮ በህግም እንኳን ያስጠይቀሃል። እንደ ሩታ የታገሰች ሴት አለች የለችው? ሴት ላይ ትዳር ላይ ሌላ ሴት እንጃ፣ በጣም ሼም ነው እውነት ለመናገር። እንኳን ለማየትም ለመናገርም ይቀፋል እኮ። እቺ ያያ ሜዳ ሴትነት እንጃ፣ ራሷን ሴትነቷን ያላስከበረች ሴት እቺ ሴተኛ ዳሪ ጋ አንተ እንደፈለክ እየሆንክ። እቺ ልጅ እንኳን እኮ ከሩታ ጋር ብትለያየ እቺ ልጅ ለትዳርም አትሆንልህም። ያንተን አይምሮ ነው የምታበላሸው እንጂ ትውበልም። ሩታና አብርሽ ከተለያዩ ማርያምን፣ አብርሽ ግን ጥሩ ህይወት አገኙ። ሩታ የመሰለች እልልት የመሰለችን ሴት ትቶ እሱ ከሌላ ሴት ጋር ይዘላዘላል። እንኳን ክብር የሚባል ነገር የለም። እውነት ለመናገር የልጄ እናት ናት ብሎ ትቶ እሱ ደግሞ ንግግሩ በጣም ነው የሚደብረው። እግዚአብሔር እንጨት ምን አይነት ጉድ ነው ልጁ? ምንድን ነው ልቡ ምንድን ነው? እንጃ ልቡን አገኘው። ቃራ ነው እንደ እያስቀመሰችው የሆነ ነገር አስቀመሰችው እኮ። ጉድ! ሴት ልጅ የራሷ ትዳር እንዳይፈርስ አትፈልግም። ሩታ ግን እውነት ብዙ ነገር እንችላለች። የሩታ ውስጥ ማንም አያውቅም። እናንተ የምታወሩ እኛ በቪዲዮ የምናየው ከካሜራ ጀርባ ደግሞ ብዙ ነገር ይኖር ይችላል። ገባችሁ? እውነት እንኳን ቢለያዩ ሩታ ገና ጉድ ታወጣለች ብዬ አስባለሁ በዚህ ሁኔታ። ገባችሁ? ሁሉም ነገር ደግሞ በሚዲያ መውጣት ከባድ ነው። እኔ ሁለቱ ባይለያዩ ደስ ይለኛል። በቃ በአብርሽ ድርጊት ደግሞ ይለያዩ፣ ህይወት ይቀጥላል አለ እኮ ይቀጥላል። ጉድ ፈላ። ጭራሽ ጥፋቱን አምንም ደግሞ ግትር ማለቱ ግርም አለኝ ቤተሰብ። ለማንኛው ሩታ ወደፊት ማለት ነው፣ ወደፊት ራሽን አስከበሪ። ይሄ ሰውዬ ህይወቱ ውጪ። ይሄ ለትዳርም አይሆንም። ሁሌ ጮጋራሽ እንዳቃጠለሽ ነው የሚኖረው ማለት ነው። ደፋ ደግሞ ንግግሩ እንዴት እንደሚዘጋው ጌታ ሆይ ትግስቱ ስጠን ዘንድሮ።